እንግዲህ እዚህ ምድር ላይ ስንኖር የተጻፉ ህጎች አሉ። አንዳንድ ልንከተላቸው የሚገቡ የግዴታ ማለት ነው ልንከተላቸው የሚገቡ የተጻፉ ህጎች አሉ። ለምሳሌ መስረቅ፣ ሰው መግደል፣ እንደዚህ አይነት ህጎች የተለያዩ ህጎች ማለት ነው የተጻፉ ህጎች ናቸው። የግዴታ ልንከተላቸው የሚገቡ ህጎች ማለት ነው። አንዳንድ ግን ያልተጻፉ ህጎች አሉ። ስለዚህ እነዚህ ህጎች ያልተጻፉ የሚባሉ ህጎች ሳናስባቸውም ቢሆን የግዴታ የምንከተላቸው ህጎች ናቸው ማለት ነው። ስለዚህ ለምሳሌ ያልተጻፉ ህጎች ማለት ለምሳሌ መብላት ያስፈልጋል አይደል በህይወት ለመኖር ማለት ነው። ነገር ግን ያልጻፈ ህግ ነው። ገብቷል። ለምሳሌ በቀን 3 የግዴታ መብላት አለብህ የሚል ሳይንስ የለም ወይም እንደዛ የተጻፈ ነገር የለም። ስለዚህ አንዳንድ ህጎች ያልጻፉ ህጎች አሉ የግዴታ በህይወት ውስጥ የሚያስፈልጉ ነገር ግን ያልተጻፉ ህጎች አሉ ማለት ነው። ስለዚህ ዛሬ የምናያቸው 6 ያልተጻፉ ህጎች ናቸው ማለት ነው። በህይወት ስንኖር የግዴታ ልንተገብራቸው የሚገቡ የተሻለ ህይወት ለመኖር ማለት ነው የግዴታ ልንተገብራቸው የሚገቡ ህጎች ናቸው። ሰው እነዚህን 6 ያልተጻፉ ህጎችን ከዚህ በፊት የምናውቃቸው ሊሆን ይችላል አክቹአሊ ማለት ነው። ነገር ግን ኮንሺየስ ሆነን የማንተገብራቸው ህጎች ሊሆኑ ይችላሉ ማለት ነው። ስለዚህ አሁን የምነግርህ 6 ህጎች ውስጥ ለምሳሌ አብዛኞቹን ልታውቃቸው ትችላለህ። ነገር ግን ያልተገበርካቸው ይሄ ማውቀው ነገር አለ እንደ አዲስ ነገር ነው እንዴ ምናምን ልትለኝ ትችላለህ። ግን ምንድነው ማወቅና መተግበር ይለያያል። ገብቷል። ስለዚህ አሁን እዚህ ጋር የምነግርህ ማለት ነው አውቀው እንድትተገብረው ነው ማለት ነው። ስለዚህ ብዙ ጊዜ የምናውቃቸው ነገር ግን የማንተገብራቸው ነገሮች ናቸው ህይወታችን ላይ ለውጥ የሚፈጥሩት ማለት ነው። ስለዚህ ማወቅ ብቻውን በቂ አይደለም። ስለዚህ አፕላይ ማድረግ እንዳለብህ መተግበር እንዳለብህ ማወቅ አለብህ ማለት ነው። ስለዚህ 6 ያልጻፉ ህጎች ነገር ግን አስፈላጊ ወሳኝ የህይወት ህጎች ናቸው። እስከ ቪዲዮ መጨረሻ ድረስ አብረኝ ቆይ። ለዚህ ቻናል አዲስ ሰብስክራይብ አድርጉ። ቪዲዮን ደግሞ ላይክ በማድረግ እንጀምራለን። ቀጥታ ያልተጻፉ ነገር ግን ወሳኝ የሆኑ የህይወት ህጎች ወደ እነሱ እንሂድ። የመጀመሪያው ሁሉንም ለማስደሰት አትሞክር። ላይክ አንድ እጅግ በጣም ስኬታማ የሆነ ሰው ተጠየቀ። በገንዘብ በትዳር በሁሉም ነገር ስኬታማ የሆነ ሰው ነውና ጠየቁት። እንዴት ነው እንደዚህ ስኬታማ ልትሆን የቻልከው እና ያንተን የህይወት አቅጣጫ ያንተን ስኬት መንገድን ንገረንና እኛም ስኬታማ ነው ብለው ጠየቁት። ሰውየው ምን አለ? በእርግጥ ስኬታማ የሆንኩበት መንገድ አንዳንድ ሰዎች ቢከተሉ እና በዛ መንገድ ቢሄዱ ስኬታማ ሊሆኑ ይችላሉ። ግን ደግሞ ለአንዳንድ ሰዎች የሚሰራ የህይወት መንገድ የሚሰራ የስኬት መንገድ ለሌሎች ሰዎች ላይሰራ ይችላል። ስለዚህ በእርግጠኝነት ማለት ነው የስኬት መንገድን ብነግርህ በዛ አቅጣጫ ሄደህ ላይሳካልህ ይችላል። ግን ደግሞ እርግጠኛ ሆኜ የምነግርህ ነገር አለ። የውድቀትን መንገድ ወይም ደግሞ ፌል ለማድረግ ማለት ነው በእርግጠኝነት አንድ ነገር ካረግ ፌል ታደርጋለህ ወይም ደግሞ ከህይወት መንገድ ትወድቃለህ ማለት ነው። ይሄንን ነገር በእርግጠኝነት እነግራለሁ። ስለዚህ የስኬት መንገድን እርግጠኛ ሆኜ ባልነግርህ እንኳን የውድቀት መንገድን እርግጠኛ ሆኜ ልነግርህ እችላለሁ አላቸው። ላይክ ለሰዎቹ ማለት ነው ለጠየቁት ሰዎች ማለት ነው። ሰው ምንድነው ብሎ ሲጠይቁት ምንድነው ያለው? ሁሉንም ሰው ለማስደሰት አትሞክሩ ነው ያለው ማለት ነው። ስለዚህ በጭራሽ ማለት ነው ሁሉንም ሰው ለማስደሰት ሞክር የለብንም። ላይክ ለምሳሌ ለምንወዳቸው ሰዎች ለመትረፍ ማለት ነው መጀመሪያ ለራስህ ስትቆም ማለት ለምትወዳቸው ሰዎች የምትተርፈው ለራስህ ሳትደርስ ለራስህ ሳትሆን እንዴት ነው በዙሪያ ላሉ ሰዎች ልትደርስ አትችልም አይደል? ስለዚህ ለራስህ ልትቆም እና ለራስህ ልትደርስ የምትችለው ደግሞ ሁሉም ሰው ለማስደሰት የማትሞክር ከሆነ ነው። ላይክ እጅግ በጣም ወሳኝ ቀላል ነገር ይመስላል ግን እጅግ በጣም ወሳኝ ነገር ነው። ሁሉም ሰው ለማስደሰት መሞክር ማለት ለምሳሌ የራስ ዓላማና የራስ ግብ ኖሮክ ማለት ነው በሰዎች ግብ አንዳንድ ጊዜ ሄደህ የምታውቅ ከሆነ ማለት ነው ለምሳሌ የሆነ የምትሰራው ስራ ኖሮክ ጓደኞች ደውለውልህ አንገናኝም ዛሬ ከሰዓት 6 ሰዓት ላይ ምናምን ነገር የሆነ የምትሰራው ስራ አለ እኮ ለነሱ ብለህ ማለት ነው ይሄንን ስራ እንትተህ የምትወጣ ከሆነ ይሄ አለብህ ማለት ነው። ሰዎችን የማስደሰት ነገር አንዱ ምልክት ነው ማለት ነው። ገብቷል። ለሰዎች ብለህ ማለት ነው ለጓደኞች ብለህ ለነሱ ላለማስቀየም ብለህ የራስን ዓላማ የራስን ማድረግ ያለብን ነገር መስራት ያለብን ነገር ሰርዘህ የምትሄድ ከሆነ አንዱ ምልክት ነው ማለት ነው። ይሄ ሰዎችን ለማስደሰት መሞከር እጅግ በጣም በህይወት ውስጥ ፌል እንድታደርግ እንድትወርቅ ነው የሚያደርግ ማለት ነው። ስለዚህ ይሄ የመጀመሪያው ያልተጻፈ የህይወት ህግ ነው ማለት ነው። በጭራሽ ሁሉንም ሰው ለማስደሰት አትሞክር። ቢ ዮርሰልፍ ቢ አውተንቲክ ቱ ዮርሰልፍ ማለት ነው። ለራስህ እውነተኛ ሰው ሀቀኛ ሰው ለመሞከር ለምሳሌ ኤንጂኦ ቻናሎችን አይታችሁ ከሆነ ማለት ነው ኤንጂኦ ማለት ሰዎችን የሚረዱ ሰዎችን የሚያግዙ ቻናሎች አይታችሁ ከሆነ ማለት ነው 6000 ላይክ ቢኖረው 1000 ዲስላይክ ሊኖረው ይችላል። ገብቷችኋል? ምን ለማለት ፈልጌ ነው? የትኛውንም ያህል መልካም የትኛውን ያህል በጎ ብትሆኑ የትኛውንም ያህል ለሰዎች የምታዝኑ ሰዎችን የምትደግፉ ሰዎች እንኳን ብትሆኑ ማለት ነው እናንተን የሚጠሏችሁ እናንተን የሚያወዷችሁ ሰዎች በየትኛው አቅጣጫ ይኖራሉ። ሊገርማችሁ የሚገባው ሰው ሁሉ ቢወዳችሁ ነው። ሰው ሁሉ የሚወዳችሁ ከሆነ ሊገርማችሁ የሚገባው እሱ ነው ማለት ነው። ነገር ግን ባይ ኔቸር ማለት ነው ማወቅ ያለባችሁ ነገር
በየትኛው የፈለገ መልካም ብትሆን የፈለገ ደግ ብትሆን እንኳን ማለት ነው የሚጠላ ሰው አለ ማለት ነው። ስለዚህ በጭራሽ ሁሉም ሰው ለማስደሰት ሁሉም ሰው እንዲወድ መጋጋጥ በጭራሽ የለብም። የመጀመሪያው ያልተጻፈ የህይወት ህግ ነው ማለት ነው። ሁሉንም ለማስደሰት አትሞክር። ሁለተኛው የህይወት ህግ ፍርሃትን መጋፈጥ ተለማመድ። ብዙ ጊዜ ፈጣሪ ማለት ነው ስኬታችንን የሚያስቀምጠው ከፍርሃታችን ጀርባ ነው ይባላል። በጣም የምትፈልገው ልታደርገው የምትፈልገው ነገር ካለ ፍርሃት ከያዘ ትልቅ ችግር ውስጥ ነው ማለት ነው ያለው። አንተ ለምሳሌ ኮንተንት ክሬት አድርገህ ዩቲዩብ ላይ ፖስት ማድረግ፣ ቲክቶክ ላይ ፖስት ማድረግ ፈልገህ ሰዎች ለአንተ የሚሰጡት ሀሳብና ለአንተ የሚሰጡት አስተያየት አስፈርቶ ከሆነ ምናልባት ስኬታማ የምትሆነው ኮንተንት ክሬተር ሆነ ሊሆን ይችላል። ገብቷል? ስለዚህ ከዛ ስኬት እንዳትገናኝ ሆንክ ማለት ነው። ስለዚህ ፍርሃትን መጋፈጥ በጣም ኤክስፒሪየንስ እዚህ ምድር ላይ ማለት ነው። ላይፍ ሾርት ናት ሲባል በፊት ማለት ነው ዝም ብሎ ወሬ ይመስለኝ ነበር፣ ግን ላይፍ ኢዝ ቱ ሾርት፣ በጣም እጅግ በጣም ከምናስበው በላይ ማለት ነው። ህይወት አጭር ናት ሲባል እጅግ በጣም አጭር ናት ህይወት። ይህችን አጭር የምትባለው ያዋን ህይወት የምትፈልገውን ነገር የምታስበውን ነገር ሳታሳካ ስታልፈው ኢማጅን የሆነ ነገር ማድረግ ፈልገ ፍርሃት ይዞ ጥገን ስትይዝ ኢማጅን። ገብቷል? አፍተር ኦል ማሰብ ያለብህ ለምሳሌ ከሞትክ በኋላ ለአንተ ኬር የሚያርግ ሰው የለም አይደለ? አፍተር ዩ ዴዝ ማለት ነው። አፍተር ከሞትክ በኋላ አንተ ኖባዲ ኬርስ ማለት ነው። ገብቷል? የማዋቅ ነገር እንኳን ሞተ በህይወት እንኳን እያለ ሰዎች ለአንተ ኬር አያደርጉም ማለት ነው። በጣም ጠቢብ እየሆንክና የበሰልክ ስትመጣ የምታውቀው ነገር አንድ ነገር ቢኖር ሁሉም ሰው የራሱ የሆነ የህይወት ሩጫ የራሱ የሆነ የህይወት መንገድ ያለው ሰው ነው። ገብቷል? የማዋቅ ነገር። ስለዚህ ሰዎች ገና ምን ያስባሉ ብለህ እያሰብክ ፍርሃት ይዞ የምታደርገው ነገር ከማድረግ ወደኋላ ካልክ ስለዚህ በህይወት ለመውደቅ ማለት ነው እንደምትወድቅ ማለት ነው። ከህይወት እንደምትወድቅ ከህይወት ወደኋላ እንደምትቀር እርግጠኛ መሆን አለብን ማለት ነው። ስለዚህ ይሄ ያልተጻፈ የህይወት ህግ ነው። በጭራሽ ፍርሃትን መጋፈጥ ፊት ለፊት ያንን ፍርሃትን የሚባለውን ሴጣን መጋፈጥ ተለማመድ። ኤክስፒሪየንስ ማድረግ ተለማመድ። ፍርሃትን እንዴት እንደምትጋፈጥ እንዴት ደፋር ሰው እንደምትሆን ከዚህ በፊት የሰራኋቸው ቪዲዮዎች አሉ፣ ገብተህ ማየት ትችላለህ። ስለዚህ ፍርሃትን መጋፈጥ ተለማመድ። እጅግ በጣም ወሳኝ የህይወት ህግ ነው። ሌላኛው ማወቅ ያለብህ የህይወት ህግ እድል የሚመጣው ለሚዘጋጅ ሰው ነው። ላይክ በዲግሪ ስራ ማግኘት ከፈለግ መጀመሪያ ዲግሪ መያዝ አለብህ አይደል? ወይ ደግሞ ሎተሪ እንዲደርስ ከፈለግ የግዴታ መቁረጥ አለብህ። አንዴ ሊሆን ይችላል፣ ሁለቴ፣ ሶስቴ፣ አራቴ ወይ ደግሞ እጅግ በጣም ከዛ በላይ ደጋግመህ መቁረጥ ሊኖርብህ ይችላል። ወይም ደግሞ ሎተሪ የሚደርሰው ለቆረጡት ሰዎች ነው እንጂ ሎተሪ ቢደርሰኝስ ብሎ ለተመኙት ሰዎች አይደለም አይደለ? ስለዚህ እድል አንተ ጋር እንድትመጣ በርህን መታ እንድታንኳኳ ከፈለግ ከአንተ የሚጠበቀውን መዘጋጀት ፕሪፓሬሽን እጅግ በጣም ያስፈልጋል ማለት ነው። ገብቷል? ማወቅ ነገር። ስለዚህ ስትዘጋጅ ነው ፈጣሪም ቢሆን ወደ አንተ እድሎችን የሚልከው ማለት ነው። ስለዚህ በተለያዩ ስኪሎች ማለት ነው ራስን እያዳበርክ ከሆነ እየተዘጋጀ ከሆነ 5-6 ስኪሎች ብዙ ስኪሎች የሚኖሩ ከሆነ ፕሪፔር የምታደርግ ከሆነ አንዳንዴ እኮ የምንፈራው ስለነገ ስናስብ ጭንቀት ውስጥ ስጋት ውስጥ የምንገባው ማለት ነው እየተዘጋጀን ፕሪፔር እያደረግን ስላልሆነም ሊሆን ይችላል። ገብቷል? ከ5 ዓመት በኋላ ከ2 ዓመት በኋላ ራስን የት ነው ማገኘው ብለህ ስታስብ የሚጨንቅ ነገ ምንድነው ሆነው ቆሜ መቅረቴ ነው ብለህ የምታስበው ምናልባት እየተዘጋጀህም ስላልሆነ ሊሆን ይችላል ማለት ነው። ስለዚህ ፕሪፔር የምትሆን ከሆነ ግን ገብቷል? ብዙ ስኪሎችን በብዙ ነገሮች ላይ ብቁ ሆነ የምትገኝ ከሆነ ማለት ነው ብዙ ስኪሎችን ለመያዝ የምትሞክር ከሆነ በጭራሽ ነገ የሚያስፈራ ሰው አይደለም አንተ ማለት ነው። ምክንያቱም የተዘጋጀ ስለሆነ እድሎች ሲመጡ የዛኔ ማለት ነው እንዴት እነዛን እድሎች መጠቀም እንዳለበት ታውቃለህ ማለት ነው። ምክንያቱም ዝግጅቱ ስላለ ማለት ነው። ስለዚህ you have to preparation የሚባለው ነገር በህይወት ኤክስፒሪየንስ ማድረግ አለብህ፣ መዘጋጀት አለብህ ማለት ነው። ስለዚህ ስኪሎች መማር ካለብህ ስኪሎች መማር ላይ ማተኮር አለብህ። ስለዚህ በተለያዩ ነገሮች ራስን ስታዘጋጅ በህይወት ማለት ነው የዛኔ አሸናፊ እየሆንክ ትመጣለህ ማለት ነው። ስለዚህ ፕሪፔር አርግ፣ ተዘጋጅ። የዛኔ እድል የሚባለው ነገር ሲመጣ መጠቀም ትችላለህ ማለት ነው። 5ኛ ምን መሰለህ? የምታስበውን ሁሉ አትናገር ይባላል። ላይክ ለምሳሌ ለማድረግ የፈለግካቸው ነገሮች የምታቅዳቸው ነገሮች ለሰዎች አትናገር የሚባለው ነገር በነገራችን ላይ ይሄ ትክክለኛ ነገር ነው ማለት አንዳንዴ ሰዎች አንተ እኮ ስኬታማ እንድትሆን ስላልፈለጉ ሳይሆን ስለሚያዝኑልህም ማለት ነው ይሄ ነገር ቢቀርብስ ብለው ማለት ነው ስለሚያዝኑልህ ማለት ነው ከልባቸው አዝነውልህ ይሄ ነገር ቢቀርብ ይሻላል ብለው ሊሉ ይችላሉ ማለት ነው። አንተ የምታስበው ትልቅ ነገር አለ ይሄ ነገር እኮ ቢቀርብ ይሻላል ብለው ስለሚያዝኑልህም ሊሆን ይችላል ማለት ነው።
የሚናገር እንዳታረግ ያንን ነገር ማለት ነው የሚነግሩ ማለት ነው። ስለዚህ የምታስበው ትልቅ ነገር ካለ ማለት ነው ለሰዎች ባታወራ መልካም ነው የሚሆነው። ኃይልም የሆነ በዝምታ ውስጥ ስታስቀረው ነው። ገብቷል? ኢነርጂ ሆኖ ወደ ተግባር የሚገለጠው ማለት ነው። አንዳንዴ ዝም ብለህ ስትሰራ ነው ባይዘው ማለት ነው። ዝም ብለህ የምታወራ ከሆነ እንደዚህ ማድረግ ፈልጋለሁ፣ ይሄን ነገር ማድረግ ፈልጋለሁ እያልክ በየሄድክበት የምታወራ ከሆነ ሲጀምር ያንን ነገር ለማድረግም ኢነርጂም ጉልበትም አይኖርም። ገብቷል? ምክንያቱም ያ ኢነርጂ የሚባለው ነገር በስራ መገለጥ ያለበት ኢነርጂ በአፍ እየወጣ ስለሆነ ማለት ነው በተግባር ለመግለጥ ያንን ነገር ይከብዳል። ስለዚህ የምታስበውን ነገር ሁሉ ዝም ብለህ መናገር የለብህም። አንዳንዴ ወዳጅ የምትላቸው ጓደኞች የምትላቸው አንተን የሚያግዙ የሚረዱ ካሉ በሀሳብ እንኳን የሚያግዙ የሚረዱ ለእነሱ መናገር መጥፎ አይደለም። ነገር ግን ሁል ጊዜ በሄድክበት በሁሉም ቦታ ማለት ነው የምታስበውን ነገር የምትናገር ከሆነ ውጤታማ የመሆን እድል ጥያቄ ምልክት ውስጥ ነው የሚገባው ማለት ነው። ስለዚህ የዝምታን ኃይል የሚለውን ቪዲዮ ሰርቻለሁ፣ ገብተህ መመልከት ትችላለህ ማለት ነው። ስለዚህ የምታስበውን ሁሉ መናገር የለብም። አንዳንዴ ዝም ማለት ይኖርብሃል ማለት ነው። ይሄ እጅግ በጣም ወሳኝ የሆነ የላይፍ ሌሰን ነው ማለት ነው። ደግሞ የህይወት ህግ ነው ማለት ነው። በጭራሽ የምታስበውን ሁሉ ከማን ጋር ፍቅረኛ እንደምትሆን፣ ማንን ልታገባ እንዳሰብክ፣ ከ2 ዓመት በኋላ ምን አይነት ቢዝነስ ለመጀመር እንዳሰብክ ኤቭሪቲንግ ለሰዎች ማስረዳት አይጠበቅብህም ማለት ነው። አንዳንዴ ካረከው በኋላ ነው ሰዎች እንደውም ሊያውቁት የሚገባው ማለት ነው። ስለዚህ ይሄ ወሳኝ የሆነ የህይወት ህግ ነው ማለት ነው። ሌላኛው ማወቅ ያለብህ የህይወት ህግ ከትላንት ዛሬ መሻል አለብህ። አቶሚክ ሃቢት የሚለው መጽሐፍ ጸሐፊ ጄምስ ክሌርክ ይላል 1% በየቀኑ የምታድግ ከሆነ በአመቱ መጨረሻ 37 እጥፍ ራስን አድገህ ታገኛለህ ይላል። ላይክ ለምሳሌ 1% ማደግ ማለት አንድ መጽሐፍ ሙሉ በአንድ ቀን ማንበብ አይጠበቅብህም። ግን የሆነ ፔጅ ገብቷል 3 ፔጅ 4 ፔጅ በየቀኑ ብታነብ፣ አንድ ፔጅ እንኳን ኢቭን በየቀኑ ብታነብ በአመቱ መጨረሻ ኢማጂን ምን ያህል ፔጆች ልታነብ እንደምትችል፣ ምን ያህል እውቀት በአመት መጨረሻ ሊኖር እንደሚችል ማለት ለውጥ በአንዴ አይመጣም አይደል? ይሄን ማወቅ አለብን። ገብቷል? ስለዚህ በየቀኑ የተደጋገመ ትንሽ የምትባሏ ለውጥ ነው እና አፍተር ማለት ነው የሆነ ከሆነ አመት በኋላ ቢግ የሆነ ትልቅ የሆነ ለውጥ የሚያመጣልን ማለት ነው። ስለዚህ አብዛኞቻችን ግን የምናስበው የሆነ ጊዜ ላይ ስኬት የሚባል ነገር የሚመጣ ይመስላል። ገብቷችኋል? ሳንሰራ ምንም ነገር ሳናደርግ ማለት ነው ብቻ የሆነ ስኬት የሚባል ነገር ዝም ብሎ እንዳጋጣሚ ወደ ህይወታችን የሚመጣ ይመስላል። ነገር ግን እንደዛ ይባል ሳይንስ የለም። በየቀኑ የሆነች ነገር የሆነች ኢፈርት የምታወጣ ከሆነ የሆነ ሰዓት ላይ ሳትወድ በግድ ኢፈርት ስኬት የሚባለው ነገር ወደ አንተ ይመጣል። ይሄ እናንተ የሚጠበቀው መዝራት ነው። ገብቷል? ማወቅ ነገር የቀረውን ነገር ለፈጣሪ ተው። የቀረውን የሚያሳካልህ ፈጣሪ ነው። የዘራውን እንድታጭድ የሚያደርግልህ ፈጣሪ ነው። ከአንተ የሚጠበቀው ፕሪፔር ማድረግ ነው፣ መዘጋጀት ነው። ከአንተ የሚጠበቅብህን መስራት ነው። የቀረውን ነገር ለፈጣሪ ተው፣ እሱ ያሳካልህ። እንዴት ነው የሚሳካልኝ? እንዴት ቤት በኩል አይደለም የሚጠበቅብህን ጀስት ለማድረግ ሞክር ማለት ነው። ስለዚህ በየቀኑ የሆነ ያለ ለውጥ ስታመጣ ገብቷል። በየቀኑ የሚጠበቅብህን ትንሽ ነገሮች የምታደርጋቸው ትንሽ የሚባሉ ነገሮችን ስታደርግ አፍተሩን ማለት ነው የሆነ ሰዓት ላይ ቢግ የሚባል ነገር ትልቅ የሚባል ለውጥ ታገኛለህ በህይወት ማለት ነው። ገብቷል? ትንንሽ የሚባሉ ጠብታዎች ናቸው አፍተሮል አለትን የሚሰሩት እንጂ በአንዴ የሚያልፈው ጎርፍ አይደለም። ሰው ከአንተ የሚጠበቀውን ነገር ለማድረግ ሞክር። ከአንተ የሚጠበቀው መስራት ነው። የቀረውን እንድታጭድ የሚያደርግልህ ፈጣሪ ነው። ሰው ይሄ ያልተጻፈ የህይወት ህግ ነው ማለት ነው። የመጨረሻው የህይወት ህግ ራስህን ለማወቅ ጊዜ ውሰድ ይባላል። ላይክ ለምሳሌ አንዳንዶቻችን በህይወት ምን እንደምንፈልግ፣ ምን እንደሚያስደስተን፣ ምን ብንሰራ ደስ እንደሚለን ይህንን ለማወቅ ጊዜ አንወስድም። ገብተዋል? አብዛኞቻችን የምንፈልገውን ነገር አናውቅም፣ አብዛኞቻችን ሰዎች ማለት ነው። ስለዚህ ራስን ለማወቅ ጊዜ መውሰድ ይኖርባል ማለት ነው። ምን ብሰራ ነው ደስ የሚለኝ፣ ምን ባደርግ ነው የሚያስደስተኝ የሚለውን ነገር ወደ ራስህ ለመመልከት ጊዜ መውሰድ ይኖርባል። ሁሉ ጊዜ ከሰዎች ጋር አንጋውት የምታደርግ ከሆነ ለራስ ጊዜ አይኖርም። ገብቷል? ማወቅ ነገር ሁሌም ቢሆን ሶሻል ሚዲያ ላይ ካለግ ገብቷል? ለምሳሌ ከሰዎች ጋር እኮ ዝም ብለህ አንጋውት ላታደርግ ትችላለህ። ግን ሁሉ ጊዜ ሶሻል ሚዲያ ስክሮል እያደረግ ራሱ የምትውል ከሆነ ከራስ ጋር ጊዜ እያሳለፍክ አይደለም ማለት ነው። ስለዚህ ራስን ለማወቅ ገብቷል
ከስልክ ነፃ የሆነ ጊዜ፣ ከሰዎች ጋር ነፃ የሆነ ጊዜ፣ ከራስ ጋር ብቻ የምታሳልፉ ጊዜ ያስፈልጋል። የዛኔ ራስን ወደ ውስጥ መመልከት ትችላለህ ማለት ነው። ስለዚህ ራስን ለማወቅ ጊዜ ውሰድ። ምንድን ነው የሚያስደስት? ምን ማድረግ ነው ደስ የሚል? ፓሽኖች ምንድን ናቸው? ገብቷል? እነዚህ ነገሮች ወደ ውስጥ ለመመልከት ጊዜ መውሰድ ያስፈልጋል ማለት ነው። ይሄ በጣም ያልተጻፈ ላይፍ ሌሰን ወይም ደግሞ የህይወት ህግ ነው ማለት ነው። ስለዚህ ራስን ለማወቅ ጊዜ ውሰድ፣ ወደ ውስጥ ለመመልከት አንተ ማን እንደሆንክ ገብቷል። ምን እንደሚያስደስት፣ ፐርሶናሊቲ ምን እንደሆነ፣ ማንነት ጸባይ ምን እንደሆነ ራስን ለመመርመር ጊዜ መውሰድ ይኖርባል። ምክንያቱም ራስን ስታውቅ ነው አይደለ ወደ ስኬት የሚባለው ነገር፣ ስኬት የምትላቸው ነገሮች ወደ አንተ የሚመጡት መጀመሪያ ራስን ከማወቅ ነው የሚጀምረው ማለት ነው። ስለዚህ ራስን ማን አንተ፣ ምንድነው የሚያስደስት፣ ማንነት ምንድነው፣ ጸባይ ምንድነው የሚለውን ነገር ለማወቅ ማለት ነው። ራስን ለማወቅ ጊዜ መውሰድ ይኖርባል ማለት ነው። ስለዚህ ራስን ስታውቅ ነው ሌሎች ነገሮች እየተከተሉ የሚመጡት ማለት ነው። ስለዚህ ራስን ስታውቅ ምን ማድረግ እንዳለብህ ታውቃለህ። በጣም ወሳኝ ነገር ነው በነገራችን ላይ ማለት ነው። ስለዚህ ራስን ለማወቅ ጊዜ ውሰድ። እነዚህ የህይወት ህጎች ናቸው፣ ያልተጻፉ የህይወት ህጎች ናቸው። እነዚህን ነገሮች በመተግበር የተሻለ ህይወት እንድትኖር ያደርገዋል። ቡፍሊ ይሄ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። በቀጣይ አዲስ ኮንተንት እስክንገናኝ ድረስ ለዚህ ቻናል ሰብስክራይብ ማድረግ እንዳትረሳ። በያላችሁበት ሰላማችሁ ይብዛልኝ።